ከደረፊት ሆና ከደኋላ አዳንጣ ጠይቃል። እሺ ከደረፊት ነው እኮ ከደረፊት ነው። አሲድ ገዛለው የመኪና አሲድ አለ ገዛና ጌቷን ይደፋባት ነው የኔን ባትስት ለምንሽም የደረቀ ሴት ነሽ ደሞ ላንቺ ይዘን እንዴ ያንቺ ሌሎችና ፎቶሽን እያወጣው በጣም በሚሰቀጥጥ ሁኔታ ደግሞ ነግሬሽ ነው መለቀብሽ ሁሉ ማለት ነው። የካፍን አንገት ነው ማስተካከልሽ ተገር ለኔ ያስቀየመኝ ጭንቀት ስንት ነገር እንደማወራ ታውቂ። ሊያ ትመቸኛለች። ሊያ ሾው በጣም ነው የምትመቸኝ። ሐሜትን ኢንተርናሽናል ካረጉ ሰዎች መሃል አንዷ ሊያ ሾው ነችና ሊያ ጃኒን የምታወላድቋት የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። እንግዲህ ይቅርታ ነው ተብዬ ይቅርታ ለምንድን ነው በተለየ መንገድ እነዚህ ሴቶች ብቻ ይቅርታ ነው? I don't give a single fuck። ሎተሪ ደርሶሃል አሉት በሰላም በተቀመጠበት። ከዚህ በፊት እቺን መኪና በ2500 ብር በቴሌግራም ላይ ቴሌግራም መቼውስ የወንጀለኞች መናኸሪያ ሆኗል። ሰላም የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁም በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ጃኒን የምታወላድቋት የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ በድሮ ህይወቷ መሳለቅ የለመዳችሁ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻላቅም። በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻላቅም፣ ቲክቶከር አይቻላቅም። ራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች የሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ እየሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ እንድትስቁባት እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ኦልራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል፣ ግን አልገባችሁም። አዶናይ ለመጀመሪያ ጊዜ ስተሰራ ብዬ የማስበው በዚህ ቪዲዮ ነው። ምክንያቱም ጃኒን ለመደገፍ ብሎ ሌላ ሰዎችን መሳደብ አለበት ብዬ አላስብም። በዚህም ተግባሩ አናቆም አዶናይን። ግን ጃኒን ለመጣል ብዙ ሰዎች ሪፖርት እያደረጋችሁ እሷ ስራ እንዳትሰራ ጎልታ እንዳትታይ የምታደርጉ ሰዎች ለምን አስፈለገ? ራሳችሁን ችላችሁ
ይሄ ቪዲዮ ለኔ ጥሩ ነው፣ ለተመልካችም ጥሩ ነው፣ እድገት ይጨምርልኛል ብላችሁ አስባችሁ የሆነ ኮንተንት ፈጥራችሁ የራሳችሁን ነገር መፍጠር ነው እንጂ ሰው በመውደቁ እናንተ ከፈላሉ ብላችሁ ማሰባችሁ ጥሩ ነው ብዬ እኔ አላስብም። ግን አዶናይ በዚህ ተግባር ባትቀጥል ጥሩ ነው። ጃኒም ያው ከሱ በፊት የነበራት ባህሪ የታወቀ ነው። ሰዎችን ዲስሪስፔክት ምናምን ታደርግ ነበረ። ግን ከዛ በኋላ ከአዶናይ ከተገናኘች በኋላ ነገሮችን ቀዝቀዝ አድርጋለች። ያው ከጥሩ ሰው ስትገናኙ አስተሳሰባችሁም ይቀያየራል ምናምን ነገር ጥሩ ይሆናል ብቻ እና አሪፍ እየሆነች ነበረ። ግን አሁን ላይ 2 አካውንት ተዘግቶባታል። ደስ አይልም እሱ እና ከዚህ ተግባራችሁ ብትቆጠቡ ጥሩ ነው ብዬ አስባለሁ። እስኪ እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሚኒስት ሆነሽ የሴት ጠበቆች ሆነሽ ሌላ ሴት ላይ እንዴት እንደዚህ ትነሻለሽ? ሲንግል ማም ላይ እንዴት እንደዚህ ትነሻለሽ? እንዴት እንደዚህ ትጨክኛለሽ? ልጅቷ አታስቢም ወይ? ያ ምን አርጋ ነው እንደዚህ የተነሳችሁባት ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። ታቂ መስል የትግራይ ህዝብ አልቆማሪ ሁላችንም ማዘን ላይ ነን። ነው እንዴ? ሶሪ እንደዛ ነው እንዴ? እንደዛ ነው እንዴ? እንዴ ሳሩን ጎንደር ያለች እንዴ? ትግሬ ናት እንዴ? እንደዛም ከሆነ ነፍሲ ማርገን ያው እኮ ነው። ሁሉም ጋር እኮ ነው። አማራም ጋር እየሞተ አይደል እንዴ ጋይስ? ምንድነው? ሁሉም ጋር እየተሞተ ነው። የአማራም እናት ልጆቿን እየቀበረች ነው። ትግሬም እንደዛው። ስለዚህ ነፍሲ ማር ይሄ እኮ በሀገር የመጣ ሀገር እኮ ነው። ያገር ልጆች እኔ አሁን የኔን ቦይፍሬንድ ወይም የኔን ባል ጓደኞቼ ቢቀሙኝ ምን እንደማረጋችሁ ታውቃላችሁ? አሲድ ደፋባቸዋለሁ ፊታቸው ላይ አሲድ ገዛለው። የመኪና አሲድ አለ ገዛና ፊቷን ይደፋባታል። ነው የኔን ባል ስትል ከሰከስ ማገኝ። ድሮስ ማህፀንሽ አይደለም ምንሽም የደረቀ ሴት ነሽ። ደግሞ ላንቺ ልዘን እንዴ አይደለም መሀል ሌላ የሚያረግሻል። ሌላ እንግዲህ ማህፀንሽ ይድረቅ፣ ማህፀንሽ ፍሬ ያዝከ ወደፊትም ነግሻለሁ። መድኃኒዓለም አንቺን በልጅ ይባርክሽ። ባችል ከፍያ ያስገድልሻለሁ። እንደውም ይገርምሻል እንዴ እኛ ደግሞ መጣች ነጥቷ ትልቅ ስለሆነ ብላ ሰርጀሪ ገባች። ጋይ ሰማል እኛ የማንሰማው ነገር የለም። እያንዳንድሽ ቪዲዮሽና ፎቶሽን እያወጣው በጣም በሚሰቀጥጥ ሁኔታ ደግሞ ነግሬሽ ነው መለቀብሽ ሁሉ ማለት ነው። ፌክ አካውንት ቀላል ነው። ዋንቲያ ደርሶኛል። ፋይል ግን አለሽ ወይሊ? አዎ በደንብ ነው። ሳይኖረኝ ነው ላውራም በደንብ ወዚያ እንደው ትቀርልሽ ለምን አታገኘው? ከፈለገች አሳያለሁ። ያስኩልሽ ብዙ ነገር አለ። ስላንቺ አይደለም ስለወለድሻት ልጅሽ። እሺ እንዴ በድፍረት ነው የምናገረው። እጄ ላይ ማስረጃ ሳይኖር ስለሰው አልናገርም። እጄ ላይ ግን ካወጣሁት የልጅሽን አንገት ነው ማስደፋልሽ። ዶክተሮች ወራችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። አንቺ ሄለን የምትባዩ ታሪክሽና ጉድሽ መጥቷል። ሄለን ዘረጡ ከተባለበት ስለከሳ እንጂ አሁን ነው እንደዚህ የተነፋፋሽው። የእሷም ታሪክ እንደ ጉድ ነው ፋይል የመጣውኛ ጉድ ነው። ለማንኛውም ሄለን የምትባዩ ብታናገሪኝ ጥሩ ነው። በጣም ብታናገሪኝ። ጃኒ ግን እኔን ያስቀየመኝ ቀን ስንት ነገር እንደማወራት ታውቂ። እኔን ወታ የተናገረችን ቀን ስንት ነገር እንደምዘረጥጥ አታውቂ። ንፍጣ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠው አይሽ ይወሻለሽ ምን ልጅ ዲቃላሉ እንዴት ወይ ሰደቡብኝ። ማርያ ያገባሽው ወንድ እኮ አብረሽው እየኖርሽ ከገዛ ዘሩ ከሱ ዘር ተወልዶ እኮ ዲቃላ ይላል እኮ አባት። ትገርማል እንዴ ጋይስ? ዲቃላ ልጅ ኖርማል እኮ ነው። በተቀረ ድምጽ ኑራት ምናምን ነገርኩሽ እኮ አይደለም። ዋንቲያ እዚህ ሚዲያ ላይ ያልተሰደበ ልጅ፣ ያልተሰደበ እናት፣ ያልተሰደበ አባት የለም። ገብቶሻል? አይ ነው በቃ እኔ ባይዘው ሁሌ ነው የምላችሁ ከማወራው የማላወራው ይበልጣል። ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው። ዋንቲያም 9 ወር ነው ያረገዘችው፣ ሌላዋም እናት 9 ወር ነው ያረገዘችው። ዋንቲያ እኔ መልክላት መልእክት ነገም ከነገ ወዲያ ጥሩ ነገር ሚዲያ ላይ ካላሳየች እንደማንኛውም ሶሻል ሚዲያ ላይ ትኮረኮማለች። ቅርታ ለማለት የተናገረቻቸውን ነገሮች ለማስተካከል እድልም ተሰጥቷታል። ማንኛውም ሪፖርት እያደረጋችሁ በተደጋጋሚ ሪፖርት ማድረግ ይቻላል። አሁን እኔ ለምሳሌ 50 ጊዜ ነው ሪፖርት አድርጌ የመጣሁት። ዩቲዩብ አክሽን እስኪወስድ ድረስ ደጋግማችሁ ሪፖርት አድርጉ። ቲክቶክ ፔጇንም ሪፖርት ማድረግ እንዳትረሱ። ህግም በኩል ያለውን አካሄድ ያው ትንሽ ኮምፕሊኬትድ ነው፣ ታውቁታላችሁ እንዴት ከባድ እንደሆነ የሀገራችን የህግ አሰራር ሲስተም። ግን መሰረት የጣለ ነገር ሲኖር እሱንም አሳውቃቸዋለሁ። አሁን ላይ ጆርዲ በመታመጣቸው ሐሳቦች እያንዳንዱ ነገሮቿ እየተመቹኝ ነው። ለምን መሰላችሁ? ሊያሾና ጆርዲን ምን አገናኛቸው ለምትሉ ሰዎች ምን መሰላችሁ? ሊያሾ ላይቭ ላይ ቁጭ ብላ ጃኒ እንደዚህ አይነት ማስረጃ አለኝ አርፈሽ ተቀመጪ
ዋንትያ እንደዚህ አይነት ማስረጃ ያለኝ አርፈሽ ተቀመጪ ምናምን እያለች ነበርና የሰውን ራቁት ቪዲዮ መያዝ ራሱ ወንጀል ነው እና ያ ነገሯ ብዙ ሰዎችን ቁጣ አስነሳ ማለት ነው። ስለዚህ እኔ ጆርዲን ደገፍኳት በጣም በዚህ ሐሳቧ ብዙ ሰዎች ሊስማሙበት ይገባል ብዬ ነው የማስበው። ለምን እቺ ልጅ ይሄን ቪዲዮ ብትለቅ የዋንትያም ህይወት ይበላሻል፣ የጃኒም ህይወት ይበላሻል። በአሁን ሰዓት ላይ ሊያሾ እያለቀሰች ይቅርታ ልጄን ማስተዳደርበት ነው ይሄን ዩቲዩብ ቻናል አታዘጉብኝ እያለች ብዙ ቪዲዮቿንም ፕራይቬት አድርጋለች። የሌሎቹስ ህይወት አንቺ ልጅሽን ለማስተዳደር ብለሽ የብዙ ሰዎችን ህይወት በጥብጠሽ የነዛ ሰዎችስ ህይወት አያሳስብሽም? ሌላ ስራ ሰርተሽ አንቺ ልጅሽን ማሳደጋችሁ ለአባቷስ መስጠትም ትችያለሽ እኮ ቀላል ነገር ነው። እና በዚሁ በተፋፋመው ትግል ሪፖርት ተደርጎ ቢዘገባት እኔ ደስተኛ ነኝ። ያው ምቀኝነት አይደለም፣ ከብዙ ሰዎች ህይወት ከመበላሸት ይልቅ የሊያሾ ቻናል ቢዘጋ ነው የሚሻለው ለኔ። ፊት ለፊታችሁ መቅረብ አልችልም፣ ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አድርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ መጣለሁ በጣም በሚገርም ኃይልና በሚገርም ፓወር መጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እምቤን ያስፈሰሰኝ እልህ ነው እንጂ በፍጹም ጌታን ቆይ ጌታ እኔ እምቤን ማለት ነው ታላሳያችሁት። ግን ይኸውላችሁ ይሄ አለው አሁንም ታሰረች ምናምን ሲባል ነው የገባሁት። እኔ ማንም አያስረኝም፣ ማንም አይነካኝም። የሚጠይቀኝ ሰው ነገም ከነገ ወዲያ ይመጣል። ሚዲያ ላይ የተደረገው ነገር ግን እውነታን እንድሸፍን እውነታን እንድደብቅ ነው። ብዙ ነገር አለ እናንተ ያልገባችሁ፣ አሁን ላይ የገባችሁ የመሰላችሁ አይደለም። የራሳቸውን ስም ለማጽዳት ሊያ ሴትን አቢዩዝ ታደርጋለች በሚል ስም መተዋል። ኤኒዌይስ ታውቁታላችሁ፣ አንድ ቀን ይገባችኋል። እውነታውን ስትረዱት ያው እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች ያኔ ታመሰግኑኛላችሁ። ግን ነገም ከነገ ወዲያ ተጠቁ እነዚህን ሴቶች ይቅር በያቸው ያሉ የተባልኩትን ሰዎች መቼም አይደለም አላረገው መቼ እንግዲህ ይቅርታ በተብዬ ይቅርታ ብያለሁ። ለምንድን ነው በተለየ መንገድ እነዚህ ሁለቱ ሴቶች ብቻ ይቅርታ በይ የተባልኩበት? ለምን ይመስላችኋል ጋይስ? ለምን ይመስላችኋል? እስኪ ዝም ብላችሁ ቁጭ ብላችሁ አስቡት። በምን ምክንያት ይመስላችኋል? እንደው ከተናገርኩት ንግግር ማለት ነው። ባይዘው ይሄ ጉዳይ ግልጽ ነው። ምንም የሚታሰብበት ነገር ያለ አይመስለኝም። ያው አሁን እሷ ሐሳቧ የሊያ ሐሳብ ምንድነው ጆርዲ እንደዚህ ያደረገችበትን ምክንያት አስቡበት እያለች ነው። ያው ሰዎች ሐሳባቸውን ትኩረታቸውን ወደ ጆርዲ አድርገው የሷን ቻናል እንዳይዘጋ ሐሳብ ማስቀየሷ ነው በሷ ቤት። ከዚህ በፊት ሊያ ፊንገር ተብሎ ቪዲዮ ተለቆባት ነበር። ያው የዛኔ እኔ ሁላችንም የምናደርገው ነገር ነው እና በሷ አልተጀመረም ምናምን ብዬ ቪዲዮ ሰርቼ ነበር። ያው ብዙ ሰዎችም ሰደበውኛል። ያ የኔ አመለካከት ነው፣ እናንተ ላታርጉ ትችላላችሁ። እኔ ግን ብዙ ነገር አሳልፌያለሁ። የተደበቀ ነገር የለውም። አብዛኞቻችን ሰዎች እያስመሰልን ነው አድርገነዋል እና የዛኔ በሰጠሁት ሐሳብ ብዙዎቻችሁ ተቃውማችሁኛልም የደገፋችሁኝም አላችሁ እና የዛኔ ምን አደረገች? ተናዳ ግን ማስተባበያ ሰጥታለች። ሰክሬ ነው እንደዚህ ነው ምናምን አይነት ነገሮች ተናግራለች እና የሷ በመለቀቁ ተናዳለች። እሷ ግን የሰውን ቪዲዮ ይዛ ለቃለው ምናምን አይነት ማስፈራሪያ በማቅረቧ ደግሞ ምንም አልተሰማትም እና ይሄ ምንድነው? የሷ ህይወት ገንዘብ እያገኘች ይሰምርላታል፣ የሰው ህይወት ደግሞ ምንም አይዶን ኬር አያገባኝም ነው። ሊያ ትመቸኛለች። ሊያ ሾው በጣም ነው የምትመቸኝ። ሐሜትን ኢንተርናሽናል ካረጉ ሰዎች መሃል አንዷ
ሊያሾ ነች እና ሊያሾም ትመቸኛለች እና ሰሞኑን ጆርዲ ተነስታችሁባታል። በእርግጥ አጥፍታ ሊሆን ይችላል፣ ግን መሀል ላይ ሳታችሁት ነገር ምንድነው? እሷም ሴት መሆኗ ነው። ሁለተኛ እነ ጆርዲ አምባገነን ሆናችሁ ይህንን አትንኪብን፣ ይህንኛውን ሰው አትንኪብን ምናምን ማለት አትችሉ። መፍቷን የፈለገችውን መርገጥ ጥፋት መስሎ የተመለከተችውን ደግሞ ለማረም መናገር ትክክል ነው። እናንተም ደግሞ ለሴቶች ጥብቅና መቆማችሁ ትክክል ናችሁ። ግን እንደዚህ አይነት ነገር ላይ ሳይሆን መሰረታዊ ነገሩ ላይ እነ ጆርዲ የሴቶችን መብት የምትታገሉ ከሆነ እኛም እየጮህን ነው። መሰረታዊ ነገር ላይ በቃ መሰረታዊ ነገር ላይ በደንብ ተከራከሩ። አሁን እንደዚህ አይነት ሀሜቶች ላይ ምናምን ለቪው ነው እንጂ ምንም አይነት ጥቅም አይመጣም። አሁን ጨዋቹና ጃኒ ተነካች አልተነካች፣ እንትና ፊዮና ተነካች አልተነካች፣ ተተቸች አልተተቸች ለሴቶች የሚያመጣው ለውጥ ምንም አይነት ለውጥ የለውም፣ መፍትሄ የለውም። ኢትዮጵያ ውስጥም የሴቶች መብት በዚህ አይነት ሁኔታ አይከበርም። ሊያን ከሌ ስለተነገረች ከሌ ስላልተናገረች ማለት ነው። እውነት ለሴቶች ጥቅም የምትከራከሩ ከሆነ ግን መሰረታዊ ነገሮች ላይ ለሴቶች ከገጠር ጀምሮ እስከ ከተማ መንግስት መስሪያ ቤቶች ላይ የግል መስሪያ ቤቶች ላይ ያሉትን ችግሮች እነሱን ለመቅረፍ አንዳንድ ህጎችን ለማስተካከል የቤተሰብ ህጎችን ለማስተካከል እነዚህ ላይ በደንብ ተጋደሉ እንጂ አሁን ምንም ያወራችሁት ያለ ውሃ አይቋጥርም። ዛሬ ታወራላችሁ፣ ከወር በኋላ ይረሳል። ሊያሾኔ በጣም ነው የምትመቼ። ሐሜትን ኢንተርናሽናል ካረጉት ሰዎች መሃል አንዷ ነች። በቃ ሚዲያ ላይ ወጣችሁ ሐሜትን ይመቻት። ለማንኛውም ለመጀመሪያ ጊዜ ሐሜት ወዳለው ሐሜትን ኢንተርናሽናል ያረገች ልጅ ስለሆነች ትመቸኛለች ያለ ወንድ ይሄንን አየውና ያሳፍራል። አዶናይን ጂጂ ምናባል ለልጅሽ ምናምን ፈልገሽ ይሁን ልጅሽ 2 ልጆች ወልዳለች፣ ሲንግል ማምናት ምናምን ፈልገሽ ይሁን በዚህ ደረጃ አዶናይንም ጃኒንም የምትቀጠቅጫቸው ፈልገሽ? ምን አገናኘሽ? ምንሽ ጋር ደረሱ? በምን ተገናኛችሁ? በምን ተገናኝታችሁ ነው? ለልጅሽ ፈልገሽ ነው ምናልባት እንጂ በዚህ ደረጃ ሁለቱንም ልትጠይበት የቻልሽበት ምንም የሚያስኬድ ሪዝን የላትም። ምንም የሚያስኬድ ነገር የለም እንጂ ምን አገናኝቶሽ? በምን ጉቶ ያው አቴንሽን ለማግኘት ነው። ከማህበሩ ቀላቅሉኝ ነው እየወዳብ ጉቶ እያለ ያለው። ቀላቅሉኝ፣ እኔም ወሬ ችልበታለሁ፣ እኔም ጨዋታ ችልበታለሁ፣ ልምቦጫቦጭ ልበጥረቅ እያለ ነው ጉቶ። እሱ ተፍ ይበል ዝፍዝፍ ስለሆነ። ያንቺ ግን አልገባኝም። ሶሻል ሚዲያን ታውቂያለች ብዬ አስባለሁ። እኔ በጣም ነው የሚደንቀውና አብዛኛዎቹ በጣም ሽማግሌና ምናምን ሆነን እንደዛ በህፃናቶች ላይ ስንበጠረቅ አይነፋም። አሁን ለምሳሌ ዴዚ እርግጥ አድርጋኛለች። ዴዚ ይመችሽ እናቱ ሌቭል አይደለም። አሁን ለምሳሌ ዴዚ ልጅ ናት። ምን ብዬ ነው የምሰድባት? ባይዘው ዮኒ ማኛ ማለት ነው ጃኒንና አዶናይን የደገፈበት ምክንያት ታቁታላችሁ ብዬ አስባለሁ። ነገ የሆነ ነገር ካገኘ ደግሞ ይገለበጣል። በቃ ምንም የማይቀር ነገር ነው። ብዙዎቻችሁ እንደምታውቁት በሃይማኖቱ እንደተገለባበጠ አሁን የቀረው ፍቅር ሲዝም ብቻ ነውና እሱንም ትንሽ ሰው ከበዛበት ይገባል ብዬ ነው የማስበውና ዮኒ ማኛ ለጥቅሙ ብሎ ነው። አብዛኞቻቸው እዚህ ጋር እያወሩ ያሉት ቲክቶክ ላይ ጊፍት ምናምን ስለሚያገኙ ለጥቅማቸው ብሎ ነው እንጂ ጊፍት የሚሰጥ ሰው ባይኖር አንድ ሰው ቁጭ ብሎ አያወራ። እኔ በዘመኔ የምጸልየውን ጸሎት ልንገራችሁ። እኔ እግዚአብሔር ሆይ በምግብ እንዳትፈትነኝ። በቃ እኔ የከፈልኩት ዋጋ አለ። በቃ በልጅነት በቃ ፔሬድ ይበቃል። ከዛ በኋላ ልጆቼ በዛ መከራ ላይ እንዳያልፉ፣ ቤቴ በምግብ እጦት እኔ በምግብ እጦት እንዳልሰቃይ፣ ይሄንን ሁሉ ፍራቻዬ ትላንት ያሳለፍኩት ፍራቻው በራሱ ቤተክርስቲያን ሄጄ እንድጸልይ እንደዚህ አይነት ጸሎት አድርጎኛል። እኔ ስለ አክስቴ ልንገራችሁ። በጣም ሀብታም አክስት አለችኝ እና በልጅነት የዛኔ እንግዲህ እኔ አባቴ ከሞተ የዛሬ ስንት ዓመት ነው? እኔ 10 ዓመት ምናምን እያለሁ ነው የሞተው። እኔና እህቴ በ7 ዓመት ብትበልጥ እህት አለችኝ። ተያይዘን እሷ ቤት እንሄዳለን።
እና እኛ በጣም ደሃ ነን፣ እሷ ደግሞ በጣም የሞላላት ሀብታም ነች። ቤቷ G+1 ነው። በየቀኑ የሚበላው ስጋ ነበር እሷ ቤት እና ያንን የሚጣፍጥ ወጥ ያንን ስጋ ለመብላት ነበር የምንሄደው እኔና እህቴ። እና እንደተለመደው ይሄ ቤታችን ከጎተራ በታች ስለነበረ የዛ ጊዜ 77 ቁጥር ነበረች ባስ። አሁን እንዴት እንደሆነ አላቅም። እሷን ይዘን ከጎተራ አየር ጤና ድረስ እንሄዳለን ማለት ነው። እና ሄደን እንደተለመደው ያንን የሚጣፍጥ ወጥ በላን ማለት ነው። እዛ ኢን ደ ኔክስት ዴይ ጠዋት ላይ ልጇ ተማሪ ነበረ፣ ዩኒፎርም ለብሶ ቁርስ በልቶ ሄደ። ለኔ ቁርስ አልተሰጠኝም እና 4 ሰዓት 5 ሰዓት እያለ 6 ሰዓት ሲደርስ ራበኝ። እኔ እህቴ ጋር ሄድኩኝና ራበኝ አልኳት። እሷ ዕቃ እያጠበች ነው። ዘመድ እኮ ጉልበትን ብዝብዝ ያደርግና የሆነች ነገር ደግሞ ይወረውርልሃል ማለት ነው። እሷ ዕቃ እያሳጠቧት ነው። እና ምን ታርገኝ ሌማት ከፍታ ምናምን የሰው ቤት ነው አትሰጠኝ ነገር እና ጠብቃለችኝ። እሺ እየጠበቅኩ 8-9 ሰዓት ብሎ 10 ሰዓት ሆኖ ልጇ ከትምህርት ቤት መጣ። አይገርምም? እሱ ሲመጣ ለሱ መክሰስ ቀረበለት። እኔ ቁርስ፣ ምሳ፣ መክሰስ አልበላሁም ምንም ነገር ማለት ነው። እና እሱ እየበላ እኔ እያየሁት ነው። እኔ እንዴት አስቻላት? እኔ እኮ አንዳንዶቻችሁ ግን እንዴ በሰማይ ቤት እኮ እግዚአብሔር ራሱ የሚጠይቀን እኮ ተርቤ ያበላኸኝ ተጠምቼ ያጠጣኸኝ እኮ ትልቁ ጥያቄ በሰማይ ቤት እኮ ይሄ እኮ ነው። እኔ ያየሁት የሷ ልጅ በልቶ ጨረሰ። ሄድኩኝ ወደ ምድር ደግሞ እህቴ ጋር በቃ የምችለው ጋር አለቀስኩ። በቃ ምን ታርገኝ ታውቃላችሁ? አብራኝ አለቀሰች። እኔ እኮ ይኸውላችሁ ተስፋው እኮ ነው እበላለሁ ብዬ ነው የመጣሁት እዛ ቤት። ተስፋ አንዳንዶቻችሁ እኮ በተስፋ እኮ ነው የምትገሉን እኮ። ተስፋ እቤታችንማ የሚበላ የለም። በቃ ውስጣችን አምኗል ተቀብሏል እኮ። እንደዛ ስለሆነ አይርበንም። እዚህ ጋር ተስፋው እኮ ነው። ተስፋችን ላይ እኮ ነው አንዳንዶቻችሁ የምትቀልዱት እኮ። ከዛ እና ደግሞ አለችኝ። በቃ እምባዬን ደግሞ አባብሼ ሄድኩኝ ማለት ነው እሷ ጋር ወደ ላይ ፎቅ ሲሄድ ልጇ ተርፎት ማለት ነው በልቶ እሱ ጨርሶ የተረፈውን እንደዚህ ድስቱን ጠራርጋ እንደዚህ ይሄ መርካቶ የሚሸጠው ጉርሻ የለም በል ትባላለህ። ጉርሻ ያው እኛ በስንት ነገር ውስጥ ስላለፈን እናውቀዋለን። እንደዚህ በላለችኝ። እንደዚህ 2-3 ነገር እንደዚህ አጎረሰችኝ ማለት ነው። በቃ ይበቃል ተባልኩኝ ማለት ነው። ለዛ ደጋሚ ወደ ታች ወረድኩና እንሂድ አልኩኝ። በቃ አለቀስኩ። እህቴ ማብራኝ አለቀሰች። ተያይዘን ሄደን ማለት ነው። ከዛ በኋላ አክስቴ ጋር ተመልሰን አልሄድንም። አሁን ምን ይገባኛል መሰላችሁ? አሁን ለምን እንደምጸልይ ይገባችኋል። ይሄ ጸሎት በተለይ ልጆቼን ሳያቸው እና እኔ ባልኖር እነዚህ ልጆች ማን ነው የሚያሳድጋቸው? አፍተር ኦል እግዚአብሔር አሳዳጊ ነው። እኛም አድገናል ላያድጉም የተባሉት። ነገር ግን እኔ ከሰማይ በታች ከእግዚአብሔር በታች እኔ ነኝ ያለሁት። እኔ ልጆቼን ከኔ በላይ ማን ነው የሚሆናቸው? እኔ ባልኖር እንደነዚህ አይነት ይሄ ከንቱ ለክሙ የሆኑ ዘመዶች ነው የሚጫወቱባቸው። በቃ አይዋቸው ማለት እንደዚህ ነው የሚያደርጉት። እኔ እንኳን ጠንካራ እናት ስለነበረኝ እኔ አድጌያለሁ፣ እግዚአብሔር ይመስገን። እኔ በእውነቴን ነው። ልጆቻችሁን በጣም በኃላፊነት አሳድጉ። እኔ አንዳንዴ ትዳሩ ላይሳካ ይችላል፣ በትዳር አብላችሁ ላትቆዩ ትችላላችሁ። ነገር ግን በዚህ ሁኔታ ውስጥ ልጆቻችሁ ዘመድ ቤት የሚያድጉ ልጆቻችሁ የሆነ ቦታ የሚበተኑ እናንተ ባለመኖራችሁ እናንተ ኃላፊነታችሁን ባለመወጣታችሁ የልጆቻችሁ እጣ ፋንታ እንዴ በልጅነት የተዘራው ዘር እኮ ነው አሁን ላይ የሚበቅለው። ሂዱ እስር ቤት ሂዱ ከርቸሌ ምን አይነት ልጅነታቸው ምን እንደሚመስል እስኪ ጠይቋቸው። ምን አይነት የልጅነት ታሪክ እንደነበራቸው በጣም ነው እኮ የሚያሳዝኑት። ልጅነታቸው ላይ የተዘራው ዘር ከባድ ነበረ። አንዳንዶቹ ተቸግረዋል፣ አንዳንዶቹ አጥተዋል፣ አንዳንዶቹ ፍቅርን ምን እንደሆነ እንኳን ሳያውቁ ነው ያደጉት። እና ፕሊዝ ወላጆች በተለይ ልጆቻችሁን በጣም በኃላፊነት ብታሳድጉ መልካም ነው እላለሁ። የዚህ ልጅ ሀሳብ ማለት ነው በጣም ነው የተመቸኝ። በጣም በምግብ ማንም ሰው እኔ ጠላቴ ራሱ አይፈተን። እውነት ነው የምላችሁ። ለምን ረሃብ ከባድ ነገር ነው። እኔ ልብስ ባለብስ ይሻለኛል።
አንተ አባት አይሆኑም እንዴ? እንዴት እንደዚህ ታደርጋለህ? አባቴ ስለሆነማ ነው ይሄን የማደርገው። ሌላ ሰው ቢሆን ይሄን የማድረግ አቅሙ አይኖረኝም። ምን አይነት ጋጠ ወጥ ነው ባካችሁ? ማን ነው ጋጠ ወጥ? ንገረው፣ ማን ነው ጋጠ ወጥ? እኔ ነኝ ጋጠ ወጥ። ለአንዳንድ ነገር ትሆንሻለች። አመሰግናለሁ። ምንም አይደል። መጣሁ። እሺ እኔ ቆንጆ አንዴ። እንዴት ዋልክ? አንቺ ሴትዮ ግን ምንድነው ችግርሽ? ለምንድን ነው የምትከታተይ? ፈልጌው እኮ አይደለም። ልጃችንን ምን ላብላው? ልጃችን አትበይ አንቺ። እሺ ልጄን ምን ላብላው? ተቆራጩን ከለከልከን። ስራዬ ተበላሽቷል። ከየት አምጥቼ እናንተን ከርስን ሙላ? ለኔ እኮ አይደለም። እሺ ይሄን ጨቅላ ምን ላድርገው? ብትፈልጊ ግዴ፣ እኔ ምን አገባኝ? አሁን ጥፊ ከዚህ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል። ዛሬ ሲደረጉ በጣም አስቀያሚ የሆኑ ግን ማህበረሰባችን ያልነገሩን ህጎችን ዛሬ ነግራችኋለሁ። በቃ አስቀያሚ ናቸው። እንደዚህ የምታደርጉ ሰዎች ካላችሁ አቁሙ። የመጀመሪያውና በጣም ደባሪው ነገር ወጥረው አፍንጫን መጎርጎር። ታክሲ ውስጥ ሊሆን ይችላል፣ መናፈሻ ቦታ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። ብሮ እንደዚህ አይነት ነገር መቆም ያለበት ጉዳይ ነው። አፍንጫን ማጽዳት ካለብህ ዞር ብለህ የሆነች ጥግ ላይ ሊሆን ይችላል፣ ሽንት ቤት ሊሆን ይችላል፣ ተናፍጠ ታጸደዋለህ እንጂ ማኑዋሊ በእጅ አይደረግም። ይሄ በጣም በጣም ደባሪና ነውር ነው። በቃ መቆም አለበት። ሁለተኛ ቆሻሻ ጥፍር መያዝ። ይሄ እኔም በቅርብ መታቁኝ ሰዎች ታቁኛላችሁ። የጥፍር አድናቂ እንደሆንኩ በተለይ ንጹህ ሲሆን ይሄ ለምዶ ታውቃላችሁ። ጥፍር በባህሪው አይቆሽሽም። ጥፍር ከቆሸሸ ምን እያላችሁ ነው? የነካውት ነገር ቆሽሿል እያለ ነው። ሶ ዩር ቦዲ ቆሽሿል ማለት ነው አት ሰም ፖይንት። ስለዚህ ስራ ላይ ካልሆናችሁ በቀር ጥቁር ጂንስ ለብሳችሁ ካልሆነ በቀር ጥፍራችሁ በጭራሽ መቆሸሽ የለበትም። ገላችሁን እንኳን መታጠብ ባትችሉ ኢምፕሬሽን ለሰዎች ዘንድ ያላችሁን ፈርስት ኢምፕሬሽን ስለሚያበላሽ ጥፍራችሁ ወንዶች ከሆናችሁ መቆረጥ አለበት። ሴቶች ከሆናችሁ ካደገ በጣም ንጹህ መሆን አለበት። ይሄ ሊሰመርበት የሚገባ ጉዳይ ነው። ሌላና በጣም አስገራሚ ነገር ከሽንት ቤት ሲወጡ የፈጠነ ሰውን እጅ ሰላም ለማለት መጣደፍ። እኔ ሁሌ እጄን እንደዚህ ነው የምሰጠው ይታወቃል። አለስ እጃችሁን በሳሙና መታጠባችሁን እርግጠኛ ካልሆናችሁ በቀር እንደውም መታጠባችሁን ራሱ እርግጠኛ ብትሆኑም የሆነ ሰው ከሽንት ቤት ስትወጡ እየወጣችሁ እንደሆነ ካያችሁ it's just better እጃችሁን አጥፋችሁ ክርናችሁን ብትሰጡ። ምክንያቱም እዛ ሰው ጋር እንትን ነው ላይክ ኢምፐልሲቭ የሆናችሁ ነው የሚመስለው። ከሽንት ቤት ስለወጣው ነው ስትሉ ለዛ ሰው ያላችሁን ሪስፔክት ያሳያል እና ደግሞ ድርጊታችሁን ምናምን ኮንሺየስሊ ኮንትሮል እንደምታደርጉ ያሳያል። ግን ዝም ብላችሁ ሄዳችሁ እጅ ለመስጠት መጣደፍ ይሄ መቆም ያለበት የሶሳይታል ህግ ነው። አራተኛው ምንጅላት ድረስ ገብቶ ማከክ። ይሄ ነውር ነው። በቃ እየበላ ውሎ ይደር ፕሊዝ። ንጹህ ልትሆን ትችላለህ፣ ግን ሰዎች ዘንድ የሚኖረው ኢምፕሬሽን ደባሪ ነው። በቃ ታች ድረስ በዚህ እንደዚህ አይነት ነገር አቁሙ። ይሄ መቆም ያለበት ነገር ነው። ሌላኛው ሰው ፊት አክታ ምናምን ማለት ይሄም ነውር ነው። ስለዚህ ጠጋ ብላችሁ የሆነች ቦታ ጥግ ላይ ኮርኮም ልታረጉ ትችላላችሁ if it is emergency። ግን እንደ መብታችሁ አፍንጫችሁ እኔ ማለት ራሱ አልፈልግም እዚህ ጋር እንደ ምሳሌ ራሱ በጣም ደባሪ ነገር ነው። ለዛሬው መጨረሻ ደግሞ ወር በገባ በ23 እየጠበቃችሁ ጥርሳችሁን የምትፍቁ ሰዎች ስነ ስርዓት ይኑራችሁ። you have to brush your teeth like every day። ከቻላችሁ ደግሞ twice a day ማለት ነው። ይሄ በጣም ነውር ነው። እናንተ ነውር ሆኖ ሰዎች ግን እንደልባቸው የሚያደርጉትን ነገር ግን መቆም ያለበትን ነገር ኮሜንት ላይ ያሳውቁኝ። እኔ በቀደም ለታ ምን አየሁ መሰላችሁ? ቅዳሜ ነው ቀብር ነበርኩኝና ትልቅ ሰው ናቸውና ቤተክርስቲያን ውስጥ ተቀብሮ እየተወጣ የሆነች ቦታ ላይ ትንሽ ቆሸሽ ያለች ነችና ቆሸሽ ያለች ስላችሁ ይሄ ሶፍት ምናምን የተጣለበት ቦታ ላይ ነበርና ሰውየው መለመላውን አውጥቶ ጥግ ላይ ቢሸናስ
የሀገር ሰው ነው ያለውና እንዴት እፍረትም እንዳልተሰማቸው አንዳንድ ትልልቅ ሰዎች ይሄ ሼም ምናምን የሚባል ነገር የለባቸውም። ይሄ ለነገሩ ሼም አይደለም እኮ ስነ ስርዓት ነው። ቤተክርስቲያን ውስጥ አይሸናም። አሁን ትልቅ ሰው ምን ብላችሁ ተመክራላችሁ? እና እነሱ ናቸው አብዛኛውን ጊዜ ደግሞ ይሄ ከታች ከቁርጭምጭሚታቸው ስበው የሚተፉት እነሱም ናቸውና አብዛኞቹ ነገሮች እኔ ያስማማኛል። እስኪ ቀረ የምትሉት ነገር ካለ እናንተ ጻፉ። ሎተሪ ደርሶሃል አሉት በሰላም በተቀመጠበት። ከዚህ በፊት እቺን መኪና በ2500 ብር በቴሌግራም ላይ ቴሌግራም መቼውስ የወንጀለኞች መናኸሪያ ሆኗል። በ2500 ብር እጣ ይሄንን መኪና ይቆርጣል ኦሳና ነው ያለነው ብለውት ነው የቆረጠ። በሰላም በተቀመጠበት ደውለው ባለፈው የቆረጥከው መኪና ደርሶሃል አሉት። ይሄንን ሲነግሩት ከኋላ የሚል ጫጫታ አለ። ሰውየው ይሄን ሲሰማ ከበር መልስ የኔ ነው ሳይል የቀረ አይመስለኝም። በጣም እንደተደሰተ ተስፋ አደርጋለሁ። ከዛን ትንሽ ቆይተው ለሽማግሌዎች የሚወጣ ለሽማግሌዎች የሚሰጥ እጣ ሲወጣ ምናምን ሽማግሌዎች ይደረዋል ታማኝነት ለማግኘት ለሽማግሌዎች የሚሆን 85000 ብር ላክ አሉት። በመሃል ወደ እኔ ደወለና እንደዚህ አሉኝ አለ። ሆሳና ደውዬ ያጣራሁት ያለ እስካም እንግዲህ ሰውዬ አምኗቸው በ2500 ብር ሰጥቷቸው ቆረጠ። ይሄን እጣ ከቆረጠ በኋላ እጣ ደርሶሃል ብለው አስደስተውት እንደገና ደግሞ እንግዲህ ስንት እጣ ናቸው? አራውን 1500 እጣዎች ናቸው የተጣሉት። ለሁሉም እንግዲህ እየደወሉ እጣ ደርሷችኋል እያሉ ለሽማግሌዎች 85000 አንጡ ይሉ ይሆናል። እንግዲህ አሁን ላይ እየፈላ ያለው የመኪና እጣ እናወጣለን የሚሉ ናቸው። በእርግጥ ትክክለኛ እጣ የሚያወጡ ልጆች አሉ። ኦልሬዲ ስራ ፈጥረዋል። ብዙ ደሃ ተፈጥርና አንድ ሀብታም ታፈራለ። ይህ አካሄድ ስራውና ተግባሩ የብሔራዊ ሎተሪ ነበር። ለሀገራችን ከፍተኛ ገቢ ከሚያስገኙ የመንግስት መስሪያ ቤቶች መካከል በአንደኝነት ወይም በሁለተኛ ደረጃ የሚቀመጥ ነበር ብሔራዊ ሎተሪ። እነዚህን ድርጅቶች እነዚህን መኪና እጣ እናወጣለን የሚሉ በተለያዩ በቴሌግራም ላይ ያሉ ልጆችን አላቃቸውም ማለት አላቃቸውም ካል ተግባርና ኃላፊነትህ ምንድነው እንልሃለን። እኛ ደግሞ እድል በእድል የሚወጡ እጣዎችን በጠቅላላ የመቆጣጠር ኃላፊነት የብሔራዊ ሎተሪ አስተዳደር ነው። እሱ እንግዲህ እዛ ቁማር ላይ ተጠምዶ ቁማሩን እየለበለበን ያለው እዚህ ጋር ደግሞ በእርግጥ ልጆቹ ስራ ቢሰሩ ጥሩ ነው ይመስለኛል። እፈልጋለሁ ሎተሪ ቆርጣለሁ የሚል ካለ ግን ግብር ቢቆርጡ ግብር ቢከፍሉ ወይም ደግሞ በተግባርና ኃላፊነቱ ስልጣን መሰረት እነዚህን ሰዎች ቢያስቆማቸው ጥሩ ነው። እንደዚህ አይነትም የሌብነት አይነት አለና አስደስቶ የሚሰርቅህ ማለት ነው። ኮካልተሽ እንዴ ለምን የዳሪ ስልክ አንቺ የዳሪ ስልክ አታብጂኮ ሄሎ ሰላም ስልክ አድርጎ ማተማና አይላ አላነሳም በዚህ ማን ደወለ? እግዚአብሔር ይመስገን። ማነሽ አንቺ? ልጅ ነኛ። ማን መስላለሁ? አንቺም አለውን ይቀፋ ከመሸ የልጆቹ እናት አራት ሳስተሻሪ እናት ይቅርታ አድርግልኝ። አዎ ልክ ነሽ። የኔ እናት ስሟ እንደዛ ነው። የማን 3 ልጆች እንደ እየቀለድሽ ነው እንዴ እናት? ምን ማለት ነው? 3 ልጆች አለኝ ምናምን እንትዩ እኔ አውሪኛ 3 ልጅ አለኝ በማን በጋሺ ነው። ማን ነው የሚባለው? አሳሳች ነገር ናት። ተለበፊት ሆና ተለኋላ አዳምጣለን ጠይቃት። እሺ ተለበፊት ነው። 3 ልጆች አሉ እኮ ተለበፊት ነው። አዳምጪኝ እኔ ተለበፊት ነው እንዴ? ታውቂያለሽ በስኳንች በፊት እንደሆነ እኔ ጥያቄ መልሽ። ተለበፊት ተሆነ ቋንዴ እና ተለበፊት ተሆነ አያገባኝም። እንዴት አያገባሽም? ሳይነግርሽ እንዴት እኛ እስከ ዛሬ እንዴት እህት የለን እንዴ? አያገባኝም። ተለ በኋላ ተሆነ ይሄ ጋብቻ አይ እናት ታውቃለች ማለት አይደለም። ዝጊ ቆይ እንዴ ደመርሰን እንደውልሻለን። እናት ስሚ ቆይ ልንገርሽ፣ ከአንቺ በፊት ቢሆንም እኮ ባለቤቴ ልጅ አለኝ ከዚህ በፊት ብሎ መንገር ነበረብሽ። ስለዚህ ጠይቂያት።
ወንድሞች ነው ያሉን እህቶች ነው ያሉን? ጠይቂያት። አባታቂያለሽ ማለት እኮ ነው። እንዴት ነው ያውቃለሁ? ከኔ በፊት ነው አልሽ እኮ። ስለዚህ ልጅ ተውነቷና ደግሞ ዘላኩላት። እኔ ምሳሌ ያልኩሽ ቴሌቪዥን አያገባኝም። ቴሌ በኋላ ባለቤት ያለው አሳሳች ናት። ጆሮሽ የዘጎብሽ አይደለ? አሳሳች ናት እቺ። አልሳተች ልክ ናት እንዴ? አንቺ ምን ነገር አለ እንዴ? አንቺ ማቃላልሽኝ እኮ አቃላልኩሽ እንዴ? ቴሌ በፊት ነው ወንዶች ናቸው ሴቶች ናቸው? ሁለት ወንድ አለ ሴት ወንድ ያሳጣሽ። እኔ ምን ስሚ? እሺ ባልጋቂ እኔ ምን ስሚ? እሺ ሰማሻለሁ እንዴ? አይ ደስ ብሎኛል ወንድሞች በመኖሬ። አንቺ በጣም ደስ የባል ነገር የታጭቋልሽ። ባለቤቴ እንደዚህ አያረግም አያረግም። ቆይ አንዴ ማሺ አሳስብሻለሁ። ሁለት ወንድሞቼን ወዳቸዋለሁ። ነገርኩሽ። እናቴ ሁለት ወንድ ልጆች አሳስብሻለሁ። አራኩ ደሞዟን ክፈሉላት። ሌሎች ለሶስት ልጆች አሉኝ አለች። እኔ ምን ላድርግ ታዲያ? እንዴ እኔ እንትን ያልኳት እንዴ አንቺ ደሞዟን ጋሼ እንደዚህ ነገር ያደርጋል? አንቺ ማልሽ እኮ ከኔ በፊት ያቃላልሽ። ከኔ በፊት ያቃላል። አያደርገውም። አመርሳትች ከኔ በፊት አልሽኝ። አመርሳትች ነው ያደርገውም። እኔ አምነዋለሁ። ረጋ ወተት ነው። እኔ ወንድሞቼ ጋር መታወቅ ፈልጋለሁ። እሺ እናት ይቀር። እኔም እፈልጋለሁ። በቃ እሺ። መቼ ነገ ትመጫለሽ? ማለት ነው እና ልተዋወቃቸው ወንድሞቼ አይደሉ እንጂ አንቺ ተፈሽኝ ነው የምትፈልጊ? ወላ መጣፈጥ ቢስ ተተወዘሽ 7,000 ብር አለኝ አለች እኮ 7,000 ባታ ገና ምን የምሰጣት? እሺ አገባኝ ወንድሞቼ እንትን ብዬ አያደርገውም። መታጣላ ሰው ናት። አያደርገውም ባለ እኔና ጌቶች ወንድሞቼ ፈልጋቸዋለሁ። ማዘር እንግዲህ ከኔ በፊት ነው ከኔ ኋላ ብሎ አሉ። በጣም የሚመቹኝ ቤተሰቦች ናቸው። ቲክቶክ ላይ በጣም በቃ አሁን ላይ እየፈመሱ ያሉ ሰዎች እነዚህ ናቸው እና እናንተም እግረ መንገዳችሁን ቲክቶክ እየተጠቀማችሁ ከሆነ እነዚህ ሰዎች ካገኛችሁ ላይክ እና ፎሎ ብታደርጓቸው ደስ ይለኛል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።